እንግዲህ የክርስቲያኖች አምላክ ትክክለኛው አምላክ ከሆነ የሚል ጥያቄ ይነሳል። በስመ ክርስትና በጣም በርካታ ሃይማኖቶች አሉ። ከነሱ ውስጥስ እሺ አሁን ኦኬ እስልምና ትክክል አይደለም አላችሁ። ለምሳሌ ሌሎች ቤተ እምነቶችም ትክክል አይደሉም፣ ትክክለኛው ክርስትና ነው አላችሁ። ግን በክርስትና ስምም እኮ በጣም በርካታ ሃይማኖቶች አሉ። ከእነሱ ውስጥስ ትክክለኛውን በምን ማወቅ ይቻላል? ሞርሞኑ ተነስቶ ክርስቲያን ነኝ ይላል። ኦንሊ ጂሰሱ ተነስቶ ክርስቲያን ነኝ ይላል። የአዋ ምስክሮች ነን የሚሉት ሰዎች ተነስተው አርዮሳውያን ናቸው ክርስቶሳውያን ነን ይሉሃል። በፕሮቴስታንት ውስጥ ያሉ የተለያዩ ቤተ እምነቶች እየተነሱ የፈለገውን ትምህርት ይክድና ድህነት ላይ ክዶ ቅዱስ ቁርባንን ክዶ ጥምቀትን ክዶ ኢማጅን ሚስጥራትን ክዶ ክርስቲያን ነኝ ብሎ ሊመጣልህ ይችላል ከፈለገ። ማን ይከለክሏል? ያው ለማለት ማለት ነው። የክርስቲያን ነኝ ብሎ ለመምጣት ማንም አይከለክለውም። በምንድን ነው የሚታወቀው? እንደዚህ ውጥንቅጡ በጠፋ ዓለም ውስጥ የሃይማኖት ግብግብ ውስጥ ያው በክርስትና ስም እንኳን ኖሮ በምንድን ነው የሚታወቀው ትክክለኛው ሃይማኖት? እሱን ለማወቅ ምን ያስፈልጋል? መሰረታዊ የክርስትና ትምህርትን ማወቅ፣ መሰረታዊ የክርስትና ትምህርትን ማወቅ። ስለዚህ ጉዳይ መጽሐፍ ቅዱስ የሚናገረው ስላለ ማለት ነው። እንግዲህ ሁሉም ቤተ እምነቶች በክርስትና ስም ያሉ ቤተ እምነቶች ሁሉ የሚያምኑት አንድ ነገር አለ። ለመዳን እምነት ያስፈልጋል ይላሉ። መጽሐፍ ቅዱስም እዚህ ላይ እንግዲህ በጣም ግልጽ ነው፣ ክሪስታል ክሊር ነው። ስለዛም ለመዳን ማመን ያስፈልጋል ከተባለ ደግሞ ምንድን ነው የምታምነው? እምነት ከመስማት አይደለም ወይ? ያው እምነት ከመስማት ከሆነ መስማትም በእግዚአብሔር ቃል ከሆነ ልክ ቅዱስ ጳውሎስ በሮሚ መልእክቱ ምዕራፍ 10 ላይ እንደሚናገረው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ስለዚህ የእግዚአብሔርን ቃል ሰምተህ ነው የምትድነው። የእግዚአብሔርን ቃል በትክክል ነግረውሃል አልነገሩህም ነው? የእግዚአብሔርን ቃል በትክክል ነግረውሃል ወይስ አልነገሩም? ካልነገሩ አትድንም። በትክክል የእግዚአብሔርን ቃል ካልሰማህ የምታምነው እምነት ከእግዚአብሔር ቃል የተነሳ የሆነ እምነት ስላልሆነ አያድንም። ያ እምነት የሚያድነው እምነት ምን አይነት እምነት ነው? ትክክለኛ የእግዚአብሔር ቃል ተሰምቶ የሚመጣው እምነት፣ እሱ ነው የሚያድነው። ለምሳሌ ስላሴ የሚባል ነገር የለም አብ ኢየሱስ ነው ብሎ ለምሳሌ አንድ ሰው መቶ ቢሰብክ ኦንሊ ጂሰሶች እንደዛ ነው የሚሰብኩት። እንደዛ ብሎ መቶ ቢሰብክና ይህንን ነገር ሰምተህ ብታምን ኢየሱስ ብቻ በቃ አብ ኢየሱስ ነው ብለህ ብትይዝ ማለት ነው። ከዛ በኋላ አመንክ ይሄንን። ከዛ በኋላ እኮ ኢየሱስ ሞቶልኛል ተነስቶልኛል ምናምን ኢቨን እነሱ ጥምቀትም ያድናል ይላሉ ምናምን ብለህ አመንክ፣ ግን አትድንም። ለምን? ትክክለኛውን የእግዚአብሔርን ቃል አላገኘህም። ለምሳሌ የስላሴን ትምህርት ክዳል። ለምሳሌ የስላሴን ትምህርት ክዳል። የስላሴን ትምህርት ከካድከው መሰረታዊ የክርስትና ትምህርትን እምቢ ብለሃልና የአንተ እምነት የተመሰረተው በሐሰተኛ ትምህርት ላይ ስለሆነ የማዳን ኤፊካሲ የማዳን ብቃት የለውም። በቃ የሚያድነው እምነት የራሱ የሆነ ክራይቴሪያ አለው። የሚያድነው እምነት በትክክለኛው ትምህርት ላይ የተመሰረተ ነው። በትክክለኛው ትምህርት ላይ ካልተመሰረተ ሊያድን አይችልም። እሱን መጽሐፍ ቅዱስ በጣም በተደጋጋሚ ነው የሚናገሩ። አሳያቸዋለሁ። የሀገር ጥቅስ ነው ያለው መጽሐፍ ቅዱስ ላይ። ቅድም እንዳልኳችሁ በጣም በተደጋጋሚ የማነሳላችሁ አንድ የመጽሐፍ ቅዱስ ክፍል አለ አይደል? በዚህ በሮሚ መልእክት ምዕራፍ 10 ላይ ቅዱስ ጳውሎስ የተናገረው ከቁጥር 13 ጀምሮ በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና። በአይሁዳዊና በግሪክ ሰው መካከል ልዩነት የለም ማለት ምን ማለት ነው? በአይሁዳዊ ማለት ህዝበ እስራኤል ማለት ነው። አይሁዳውያን ናቸው ህዝበ እስራኤል። ከጥንት ጀምሮ የእግዚአብሔር ህዝብ ተብለው ይኖሩ ነበረ። እነርሱ የተገረዙ ናቸው፣ የእግዚአብሔርን ቃል ማደራ ተቀብለዋል። በዚህም የአይሁድ ብልጫ አለው ተብሎ ተነግሮለታል ሮሜ 3 ላይ። ግን ክርስቶስ ኢየሱስ መጣ። ሲመጣ አይሁዳውያንም ራሳቸው ምንም እንኳን የእግዚአብሔር ቃል ቢቀበሉም ህግን ቢቀበሉም በህጉ ግን ፍጹም ሆነው ጻድቅ ሆነው መኖር አልቻሉም። ስለዚህ ሁሌም ኃጢአትን እየሰሩ ይወድቁ ነበር። ኃጢአተኞች ናቸው። ሁሉም ከኃጢአት በታች ነው፣ አይሁዳውያንም ጭምር ማለት ነው። አሕዛብ ብቻ አይደሉም። አሕዛብ ያልተገረዙ ናቸው፣ የእግዚአብሔርን ህግ አልተቀበሉም። አዎ በህገ ልቦና ያሉ ናቸው። ግን ከኃጢአት አንጻር ስታዩት ግን ህግ የተቀበሉም ህግ ያልተቀበሉም በቃ ኃጢአተኛ ናቸው፣ አሕዛብም አይሁዳውያንም። ስለዛ ክርስቶስ ሲመጣ ለሁለቱም መጣ፣ ለኃጢአተኛ ሁሉ መጣ። ለኃጢአተኛ ሁሉ ለማንና ለማን? ለአይሁዳውያንም ለአሕዛብም። ስለዚህ ምን አለ ቅዱስ ጳውሎስ ሲናገር? በአይሁዳዊና በግሪክ ወይም በአሕዛብ ማለት ነው። የግሪክ ሲል አሕዛብ ማለት ነው። በአይሁዳዊና በግሪክ ሰው መካከል ልዩነት አለ? የለም። በሁለቱ መካከል ልዩነት የለምና አንዱ ጌታ
የሁሉ ጌታ ነውና። አየው፣ አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። አንዱ ጌታ የሁሉ ጌታ ነውና የአይሁዳዊም የግሪክም የአይሁዳዊ ብቻ የሚባል ጌታ የለም። የአይሁዳዊም የግሪኩም ወይም የአሕዛቡም ጌታ ነውና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነውና የጌታን ስም የሚጠራ ሁሉ ይድናልና። የማንን ስም የሚጠራ? የጌታን ስም የሚጠራ የጌታን ስም የሚጠራ ሁሉ ይድናልና። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል ይላል። ልክ የጌታን ስም የሚጠራ አዎ ይድናል። ተመልከቱ፣ የጌታን ስም የሚጠራ ምን ይላል? ይድናል። እሺ፣ የጌታን ስም ለመጥራት ግን ምን ማድረግ አለባቸው? ማመን አለባቸው። ሳያምኑ ይጠሩታል እንዴ? ስለዛ ምን አለ ቅዱስ ጳውሎስ ቀጠል አድርጎ ባላመኑበትስ ነገር እንዴት አድርገው ይጠሩታል? ያላመኑበትን ነገር እንዴት አድርገው ይጠሩታል? አይጠሩትም ኦፍኮርስ። ስለዛ የጌታን ስም ለመጥራት ምን ማድረግ አለባቸው? ማመን አይደል? እሺ፣ ለማመን ደግሞ ምን ያስፈልጋል? ዝም ብለህ ለምሳሌ የሆነ ሰው የሆነ ክፍሉ ዝም ብለህ ሄደህ ብታስቀምጠው ያምናል? የሆነ ክፍሉ ዝም ብለህ አስቀምጠው ማለት ነው። ምንድን ነው የሚያምነው? ምን ክፍል ውስጥ አስቀምጠው? ምን በአስማት ነው እንዲህ የሚያምነው ልትሉኝ ትችላላችሁ። ትክክልም ናችሁ። የሆነ ክፍል ውስጥ ቁጭ አድርገው ዝም ብሎ አያምንም። ምን ያስፈልጋል? የሆነ የሚሰብከው ሰው አያስፈልጉም? ያስፈልጓል። ኦኬ፣ የሆነ የሚሰብከው ሰው እና የሆነ መስማት አለበት። ለማመን የሆነ የሚሰማው ነገር ያስፈልጓል። ወይ የሚያነበው ወይ የሚሰማው። እዚህ ክፍል ላይ በተነገረው መሰረት ባልሰሙትስ እንዴት አድርገው ያምናሉ ይላል። ለማመን ደግሞ መስማት አለባቸው። እሺ፣ እስቲ አሁንም ያንኑ ጥያቄ ልድገምላችሁ። አንድ ባዶ ክፍል ውስጥ ቁጭ ብታደርጉት ይሰማል? አይሰማም። ዝም ብለው የሆነ ቦታ ላይ ብቻውን ቁጭ ብታደርገው አይሰማም። እንዲሰማ ግዴታ የሆነ ሰባኪ የእግዚአብሔር ቃል መናገር አለበት። ስለዛ ምን ይላል ጳውሎስ? ያለ ሰባኪስ እንዴት ይሰማሉ? ስለዛ የጌታን ስም የሚጠራ ሁሉ ይድናል። የጌታን ስም የሚጠራ ሁሉ ይድናል። ባላመኑትስ እንዴት አድርገው ይጠሩታል ይላል። ስለዛ ለመጥራት ማመን ምንድነው? ያላመኑትን ነገር እንዴት አድርገው ይጠሩታል ይልና ባልሰሙትስ ነገር እንዴት ያምናሉ? ለማመን ደግሞ መስማት፣ ለመስማት ደግሞ ሰባኪ ያስፈልጋልና ያለ ሰባኪ ደግሞ እንዴት ይሰማሉ? ሰባኪ እሺ፣ እዚህ ድረስ ሄድና ሰባኪ ያስፈልጋል። ስለዛ ሰባኪ ዝም ብለህ ለምሳሌ ላጥ እያልክ ሄደህ ከሆነ መንገድ ላይ ብድግ አድርገህ አንዱን ሰው ሾመው ዝም ብለህ በቃ እስኪ ይህችን ነገር ስበክ ብትለው ይቻላል? የሆነ ዝም ብሎ መጽሐፍ ቅዱስ ይዞ ያየውን ሰው ከፈለግ እንደዚህ ይቻላል? አይቻልም። ስለዛ ጳውሎስ ምን አለ? ሰባኪ ለመሆን ግዴታ አስቀድሞ የተላኩ መሆን አለባቸው። ካልተላኩስ እንዴት ይሰብካሉ ይላል። ካልተላኩስ እንዴት ይሰብካሉ? ስለዛ ይህንን ማወቅ አለብን። መላክ አለበት ሰባኪው መላክ አለበት። የተላከ ሰባኪ ይሰብካል። ከዛ በኋላ ልክ ሲሰብክ ሰውየው ይሰማል። የሰማው ሰውዬ ያምናል። ያመነው ሰውዬ የጌታን ስም ይጠራል። የጌታን ስም የሚጠራ ደግሞ ይድናል። የጌታን ስም የሚጠራ ሁሉ ይድናል። እንደዚህ ነው ቼኑ፣ ሰንሰለቱ እንዲህ ነው። ስለዚ አሁን እንዲህ ከሆነ የመጀመሪያው ነገር መሰረታዊውን የክርስትና ትምህርትን ሰው የሚሰማው ከቤተ ክርስቲያን ብቻ ነው። አለቀ። አንዱ መለያው ይሄ ነው። ትክክለኛው ክርስትና የትኛው ነው የሚለውን ለማወቅ ስብከቱን እያሰማ ያለው አካል የተላከ ነው ወይ? የተላከችው ቤተ ክርስቲያን ናት። አስቀድሞ ሐዋርያት በማርቆስ ወንጌል ምዕራፍ 16 ቁጥር 15 ጀምሮ ጌታችን እንደተናገረው እንግዲህ ሂዱ፣ እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ስበኩ አለ። እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ስበኩ። ሂዱ አለ፣ ላካቸው። ለፍጥረት ሁሉ ወንጌልም ምን አድርጉ? ስበኩ። ስለዛ ስበኩ፣ ሂዱ መላክ ፕላስ ደግሞ እንዲሰብኩ መናገር። ስለዛ ለመስበክ የተላኩ ሰባኪያን የመጀመሪያዎቹ ሐዋርያት ናቸው። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይም እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ እና በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ነው፣ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ ጌታ ኢየሱስ። ስለዚ አሁን ሂዱ፣ አጥምቁ፣ አስተምሩ ተብሎ የተላኩ የመጀመሪያዎቹ መልእክተኞች የተላኩ ሰባኪያን ሐዋርያት ናቸው። እስከ ዓለም ፍጻሜ አለ ጌታ ኢየሱስ ከእናንተ ጋር ነኝ አለ። አሁን አስተምሩ አጥምቁ አለና እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ሲያስተምሩ ሲያጠምቁ ጌታ ከእነርሱ ጋር ነው። በሕይወት እስካሉ ድረስ ብቻ እነ ጴጥሮስ በፍጹም እነሱ ሲያልፉም ጭምር ያው እስከ ዓለም ፍጻሜ ሁልጊዜ ነው ያለው። ሁልጊዜ ጌታችን እስከ ዓለም ፍጻሜ ከእነርሱ ጋር የሚሆነው እንዴት ነው ከተባለ እነ ጴጥሮስ ሌሎቹም ሐዋርያት በነበሩበት ሰዓት ይሰብካሉ፣ ያጠምቃሉ እና ይሾማሉ ሰዎችን ሌሎች ሰዎች ይሾማሉ። እነሱ ባሉበት ሰዓት እንኳን ጳጳሳት ሆኖ የተሾሙ ሰዎች ነበሩ። ማስረጃ
ለምሳሌ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ምን ይላል? እግዚአብሔር በገዛ ደሙ የዋጃትን ወይም የገዛትን ቤተ ክርስቲያንን ትጠብቋት ዘንድ ማንን? ቤተ ክርስቲያንን እግዚአብሔር በገዛ ደሙ የዋጃትን ቤተ ክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሹመበት ለራሳችሁና ለመንጋው ተጠንቀቁ ብሎ ይናገራል። ጳጳሳት ወይም እረኞች ኦቨርሲየር አሉ። እነሱ ተሹመዋል። ኦልሬዲ ሐዋርያት የሚያውቋቸው ማለት ነው። ስለዚ በሐዋርያት እግር ስር ተተክተው የሚመጡ አሉ። ሐዋርያት የማያውቋቸው ሳይሆኑ የሚያውቋቸው የተተኩ አሉ። እነ ጳውሎስ ነው ይህን ነገር የተናገሩት። ለምሳሌ ሐዋርያቱ ሲያልፉ ከእነሱ እግር ስር ተተክተው ይመጡ እነዛ ቤተክርስቲያንን ተጠብቋ ዘንድ ተብሎ የተነገረላቸው ጳጳሳት እኮ አሉ። ስለነሱ የማወቅ ግዴ አይሰጣችሁም እንዴ? በተለይ ከኦርቶዶክስ ውጭ ያላችሁ ወንድመቶች ወይም ከጥንታውያን አብያተ ክርስቲያናት ውጭ ያላችሁ ከዛ በኋላ ጳጳሳቱ ወይም እነዚህ እረኞች ቤተክርስቲያንን የሚጠብቁ አካላት መንፈስ ቅዱስ እችን ቤተክርስቲያንን እንዴት አይጠብቅም ነው? ሙሉ በሙሉ እንዳጠፋ ይጠብቃታል። ሙሉ በሙሉ እንዳትስት ይጠብቃታል። ስለሚጠብቃት በእነርሱ በኩል ትምህርቱን ደግሞ ያስተላልፋሉ። እነርሱም ደግሞ ይሄ ከሐዋርያት እግር ስር የተተኩት ጳጳሳት ልክ ሲያልፉ ደግሞ እነዚሁ ራሳቸው ጳጳሳት የሚያውቋቸው ሌሎች ጳጳሳት ደግሞ ስለሚኖሩ በእነሱ በኩል እያደረገ በቅብብሎሽ ዛሬ እኛ ጋር ደረሰ። በዓለም አቀፍ ደረጃ ይህች የጌታ ኢየሱስ ቤተክርስቲያን ትባላለች። ቅዱስ ጳውሎስ እንደተናገረላት ምን ይላታል ጳውሎስ በመጀመሪያ ጢሞቴዎስ መልእክቱ ምዕራፍ 3 ቁጥር 15 ላይ የእውነት አምድና መሰረት የእውነት ምን አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ይላታል። የእውነት አምድና መሰረት እውነትን ትፈልጋላችሁ ጋይስ? እውነትን ትፈልጋላችሁ? እንግዲያውስ የእውነት አምድና መሰረት ቤተክርስቲያን ናት ተብላችኋል። ስለዛ ቤተክርስቲያንን ፈልጉ። እውነትን የምታገኙት ከቤተክርስቲያን ውስጥ እንጂ ከሆነ ጎረምሳ ወይም ከሆነ እንደኔ ካለ ሰው ምናምን እንደዛ ነው አይደለም። የሆነ ከአንድ ሊቅም አይደለም። ከአንድ የሆነ ስኮላር ምናምን አይደለም። ከአንድ መጽሐፍ ቅዱስ እውነት በራልኝ ከሚል ከአንድ ሰው ነው፣ እንደዛ አይደለም። የሆኑ ሰዎች እውነትን ሊናገሩ ይችሉ ይሆናል። ግን እውነትን በምልአት የምታገኙት ግን ከሕያው እግዚአብሔር ቤተክርስቲያን እንጂ ከሌላ ከማንም አይደለም። ስለዛ እውነትን የምታገኙት የእውነት አምድ እና መሰረት ከተባለችው ከቤተክርስቲያን ነው። ከዚህ ውጭ ግን ልትሳሳቱ ትችላላችሁ፣ ልትስቱ ትችላላችሁ። አገኘውኝ ብለህ ለራስህ መምህርን ሹመ ያ መምህር ከሳተ አንተም አብሮ ትስታለህ። እና መጽሐፍ ቅዱስ ደግሞ እንደዛ አልተናገረልን ማለት የሆነ አንድ ግለሰብ እየተነሳ ያድሳል፣ አንድ ግለሰብ እየተነሳ ይመራል፣ ምናምን ይነዳል። እንደዛ የሚባል ነገር የለም መጽሐፍ ቅዱስ ላይ የእውነት አምድ እና መሰረት ብሎ የሕያው እግዚአብሔር ቤተክርስቲያን በእርሷ እንዴት መኖር እንደሚገባ ታውቅ ዘንድ ጽፍልሃለሁ ያለው በእርሷ እንዴት መኖር እንደሚገባ። ስለዛ በቤተክርስቲያን ስለመኖር እንደዛ ነው የተጻፈው የተነገረው። ስለዛ ምንድነው እውነትን የሚፈልግ ሰው አለ? በቃ በአጭሩ ጥያቄው ይሄ ነው። በጣም ብዙ በክርስትና ስምም እኮ ብዙ ሃይማኖቶች አሉ። ኦኬ እሺ፣ እውነትን ፈልገህ ነው የምትጠይቀው ከሆነ እውነትን የምታገኘው ከቤተክርስቲያን ነው። አለቀ። የእውነት አምድና መሰረት ናት ተብሎ ተነግሯል። እሺ፣ ያችኛዋ ቤተክርስቲያን እና ምን ሙሉ ወንጌልስ ቤተክርስቲያን አይደለች እንዴ? ሞርሞንስ ቤተክርስቲያን አይደለች እንዴ? የአዋ ምስክሮች ኦንሊ ጂሰሶች ቤተክርስቲያንን ይሉ የለ እንዴ? ትክክለኛዋ ቤተክርስቲያን በምን ትታወቃለች ታዲያ? በምን አወቃችሁ? ማለት ጥንታዊት ቤተክርስቲያን እንደሆነች ትክክለኛ ቤተክርስቲያን ከጥንት ጀምሮ የመጣችሁ እንደሆነች በምን ታውቃለህ? በአጭሩ ቤተክርስቲያን ትክክለኛ ቤተክርስቲያን የትኛዋ እንደሆነች ለማወቅ ሁለት መስፈርቶችን መያዝ በቂ ነው። በተደጋጋሚ ነግሬያቸዋለሁ። ትክክለኛ ቤተክርስቲያን የትኛዋ እንደሆነች ለማወቅ አንደኛ ቤተክርስቲያን ማለት ምን ማለት ነው? ጉባኤ ማለት ነው። ኤክሌሲያ ወይም ቤተ ክርስቲያን ማለት የተጠሩ ለሆነ ዓላማ የተጠሩ ሰዎች ስብስብ ጉባኤ ማለት ነው። የአማኞች ህብረት፣ የአማኞች ስብስብ ማለት ነው። እና ያ ጉባኤው ማለት ነው እንደ ጉባኤ ከሐዋርያት ጀምሮ መጥቷል ወይ ነው። አሁን ያለህበት ጉባኤ በጉባኤነት ደረጃ በሆነ መንገድም ይሁን ወደኋላ ስትቆጥር ያለምንም መቋረጥ ወደኋላ ስትቆጥር ወደኋላ ትሬስ ባክ ስታደርግ ሐዋርያት ድረስ ትሄዳለህ። ከዛ ጌታ ድረስ ማለት ነው ትሄዳለህ። ለምን? ይህን መስፈርት ማን አደረገው? ጌታ መጣ። እንደዚህ አይነት ነገር አክሊል እንደዚህ አይነት መስፈርት አለ። ከመጽሐፍ ቅዱስ ማስረጃ አለ። የስ ለምሳሌ ቤተክርስቲያንን የሰራት ጌታችን ኢየሱስ ነው። ተመልከቱ ጋይስ፣ ቤተክርስቲያንን የሰራት ጌታችን ኢየሱስ ነው። በማቴዎስ ወንጌል ምዕራፍ 16 ከቁጥር 18 ላይ
ጌታችን ኢየሱስ ጴጥሮስን እንደዚህ አለ፣ አንተ ጴጥሮስ ነህ፣ በዚህ ዓለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም አለ። ሰው በዚህ ዓለት ላይ ቤተክርስቲያኔን እሰራለሁ አለና የገሃነም ደጆች አይችሏትም። አንደኛ በዚህ ዓለት ላይ አለና ቤተክርስቲያኔን ያለው ሰው ቤተክርስቲያን የኢየሱስ ነች። እርሷን እሰራለሁ አለ። ስለ ህንፃ አይደለም። ስለ ህንፃ ነው የሚሆነው። ኢየሱስ ህንፃ እሰራለሁ ምናምን አይደለም። ቤተክርስቲያኔን እሰራለሁ ማለት ይህን ጉባኤውን የእኛን ቤተክርስቲያናችንን ማለት ነው። ጉባኤውን እሰራለሁ አለና የገሃነም ደጆችም አይችሏትም። አንደኛ ቤተክርስቲያኔ ጉባኤውን የኔ ነው የሚለው ኢየሱስ። ይህ ጉባኤ አሁን እያወራንለት ያለው ጉባኤ የግለሰብ አይደለም፣ የኢየሱስ ነው። የኢየሱስ የጌታ ናት። ቤተክርስቲያን የማን ናት? የጌታ የጌታ ቤተክርስቲያን ባትባል የሚሉ ሰዎች ተነስተው እንደነበረ የቅርብ ጊዜ ትውስታችን ነው። አንዳንድ ሰዎች ከኛ ወገን ይሆኑ ግን እኛ ያላክ ናቸው እንዳለው ጳውሎስ አዋቂ ነው። ማለክም ኦፍኮርስ ግን ቤተክርስቲያን የኢየሱስ ነች። ጌታ ኢየሱስ ቤተክርስቲያን ይላታል እና የጌታ ቤተክርስቲያን ናት። ቤተክርስቲያን በቃ አለቀ። የኢየሱስ የጌታ ቤተክርስቲያን ናት እና ለማንኛውም የጌታ ቤተክርስቲያን እርሷ ደግሞ የገሃነም ደጆች አይችሏትም ተባለላት። የገሃነም ደጆችም አይችሏትም። ለምንድን ነው የገሃነም ደጆች ያልቻሉት? ማለት የገሃነም ደጅ ማለት ደጅ ምንድን ነው? የሚያስገባል የሆነ ደጅ። የገሃነም ደጆች አያስገባትም። ወደ ገሃነም የሚያስገባ ምንም አይነት ነገር ቤተክርስቲያን ላይ አይበረታታበትም ሚኒንግ። ስለዚ ሊያጠፋት አይችልም። ስለ ቤተክርስቲያን በተአምር ልጠፋ አትችልም። ለምን? የኢየሱስ ስለሆነች። ለምን? ኢየሱስ ራሱ ስለሰራት። አስቧል። ኢየሱስ ሰርቷት የኢየሱስ ሆና ከዛን ያውም የገሃነም ደጆች አይችሏትም ከተባለች በኋላ ትጠፋለች ማለት የማይታሰብ ነገር ነው። ቤተክርስቲያን የኢየሱስ ክርስቶስ አካሉ ነች አይደለ? ቆላሲስ 1:18 ላይ 1 ኮሪንቶስ ምዕራፍ 12 ቁጥር 27 ላይ ምናምን እንደተነገረው እርሱም የአካሉ ማለትም የቤተክርስቲያን ራስ ነው ይላል። የአካሉ ማለትም የቤተክርስቲያን ራስ ነው ይላል። ስለዛ ቤተክርስቲያን የክርስቶስ ኢየሱስ ምኑ ነች? አካሉ ናት። በሌላ ክፍል ላይም እንደዚሁ በኤፌሶን መልእክት ምዕራፍ 1 ላይ ምን ነበር የሚላት ቅዱስ ጳውሎስ? በኤፌሶን መልእክት ምዕራፍ 1 ቁጥር 23 ላይ ከቁጥር 22 ጀምሮ ሁሉን ከእግሩ በታች አስገዛለት ይላል። አብ ለጌታችን አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው ጌታ ኢየሱስን። ስለ ቤተ ክርስቲያን ካላወቃችሁ ሁሉ ትስታላችሁ ጋይስ። በስመ አብ። በፕሮቴስታንት ውስጥ ፕሮቴስታንት ወንድሞቼ ሰላም ለእናንተ ይሁን። በእናንተ ውስጥ በጣም የጠፋው ነገር በጣም በሚያሳዝን ሁኔታ ነገረ ቤተክርስቲያን ኤክሌሲዮሎጂው እኔ በስመ አብ እንዴት እንደጠፋ በሚያሳዝን ሁኔታ ኢንቪዚብል የማትታይ ቤተክርስቲያን ምናምን ብለው ጭምልቅልቅልቅ አድርጋችሁ አውክታችሁታል። እና እሱን በጌታ እንደው መለስ ብላችሁ እዩት። ቢያንስ እንደው ጥሩ ልብ ያላችሁ ልባም ፕሮቴስታንቶች ይህንን ነገር በደንብ አድርጋችሁ እዩ። በዚህ ውስጥ ደግሞ ክርስቶስ ኢየሱስ እንደሚያግዛችሁ አምናለሁ። እና ምን አለ? ራስ እንዲሆን ለቤተ ክርስቲያን ሰጠው። ኢየሱስን ራስ እንዲሆን ለቤተ ክርስቲያን ሰጠው ይልና እርሷም ይላል ቤተክርስቲያንም ማለት ነው። እርሷም ለቤተክርስቲያን ሰጠው አይደል የሚለው? እርሷም ቤተክርስቲያንም አካሉና የኢየሱስ ማለት ነው። አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት ይላል። ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። አካሉና ሁሉን በሁሉ የሚሞላ የእርሱ ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። ስለዚህ አሁን ኢየሱስ የቤተክርስቲያን ራስ ነው። ቤተክርስቲያን የእርሱ አካሉ ናት። ከዛ ደግሞ መጽሐፍ ቅዱስ ሲያስቀምጥ እንዴት ያስቀምጣል? ክርስቶስን ሙሽራ ያደርግና ቤተክርስቲያንን ደግሞ ሙሽራይቱ ይላታል። ሙሽራይቱ በማለት ውስጥ ክርስቶስ ሙሽራ እንደመሆኑ ሙሽራይቱን እንዴት እንደሚጠብቃት እንዴት ራሱን አሳልፎ እስኪሰጥ ድረስ ደግሞ እዚሁ ኤፌሶን መልእክት ምዕራፍ 5 ቁጥር 25 ጀምራችሁ አንብቡ። ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት እናንተ ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ እኮ ብሎ እንደተናገረ ማለት ነው። እንዲህ ብሎ ይናገርና ምንድነው እድፈት ወይም የፊት መጨማደድ ወይም ነውር ወይም እንዲህ ያለ ነገር ሳይሆንባት ቅድስት ክብርት የሆነች ቤተክርስቲያንን ለራሱ እንዲያቀርብ ፈለገ፣ ወደደ ብሎ ይናገራል። ስለዛ የፊት መጨማደድ ሳይኖርባት ሳታረጅ ማለት ነው። ሁሌም የሚጠብቃት ሙሽራ አላት። እንዴ አንተ ሙሽራው ምንድነው አቅመ ቢስ ያደርጉታል አንዳንድ ሰዎች ሙሽራውን። ቤተክርስቲያን አርጅታ አደስናት ይላል አንዳንድ ሰው። ኧረ ቤተክርስቲያን እንደ ቤተክርስቲያን በዓለም አቀፍ ደረጃ ስህተት ውስጥ ወድቃ በፍጹም ሊሆን አይችልም።
ቤተክርስቲያን የሆነ አካባቢ ላይ ባይዜ ልትስት ትችላለች። የሆነ አካባቢ ላይ ስህተት ሊገባባት ይችላል። ስህተት ሊገባባት አይችልም። የሆነ አካባቢ ላይ ያለች ቤተክርስቲያን በዓለም አቀፍ ደረጃ ሳይሆን የሆነች አካባቢ ላይ ያለች ቤተክርስቲያን ውስጥ ስህተት ነገር ሊነገር ይችላል። ስለዛ ምን ታደርጋለች? ያቺ ቤተክርስቲያን ግዴታ ከዓለም አቀፉ ቤተክርስቲያን መነጠል የለባትም። ሁሌም ራሷን ዘዴ ልጥፍ ነው ማድረግ ያለባት። ሄዳ ከዓለም አቀፉ ወጣ ብዬ የራሴን አራምዳለሁ የሚል ቤተክርስቲያን ካለ መጨረሻው ጥፋት ነው የሚሆነው። ለምሳሌ የካቶሊክ ቤተክርስቲያን ስታለች ብላችሁ የምታምኑ ከሆነ ስታለች አይደል? እንግዲህ ከሳተች በፊት ለምሳሌ የሮም ቤተክርስቲያን ማለት ነው የካቶሊክ የሮም ቤተክርስቲያን በዓለም አቀፋዊቱ ቤተክርስቲያን ውስጥ ነበረች አልነበረችም? ነበረች። ግን ይኸው አሁን ስታለች እየተባለ ነው። በዓለም አቀፋዊት ቤተክርስቲያን ውስጥ የነበሩ አብያተ ክርስቲያናት ስህተት ውስጥ ሊወድቁ ይችላሉ። ስለዛ ጥንቃቄ ማድረግ አለባቸው። እነ ቆጵርያኖስም ይህንን ነው የሚናገሩት። እነ ሴፕሪያን ሁሌም ቢሆን የሆኑ አካባቢ ላይ ያሉ አብያተ ክርስቲያናት ከዓለም አቀፉ ጋር ሁሌም ግንኙነት ሊኖራቸው ይገባል፣ በጣም በሰፊው። አሊያ ግን የእንደራሴ ነገር ለምሳሌ ቢጀመር በተለይ በሃይማኖት ደረጃ እንደዛ አሁን አክቹዋሊ የሃይማኖት ነገር አሁን ግልጽ ሆኖ እንትን ስላለ የሚያሻማ ነገር አይኖርም። በእርግጥ አሁን ላይ ግን የእንደራሴ ነገር ብድግ እያደረገ ሃይማኖትን በቃ ይሄ እንዲህ ነው እያለ ቢመጣ ያቺ ክርስቲያን ትጠፋለች፣ ኑፋቄ ውስጥ ትወድቃለች። ከዛ በኋላ ራሷን ከክርስትና ታወጣለች ማለት ነው። ስለዛ በጣም ጥንቃቄ ይፈልጋል ማለት ነው። ሁሌም ቢሆን በዓለም አቀፍ ቤተክርስቲያን ስር ከዓለም አቀፍ ቤተክርስቲያን ላይ ልጥፍ ማለት ያስፈልጋል፣ ግዴታ ነው። ስለዛ አሁን ላይ የትኛውም አብያተ ክርስቲያናት በኢትዮጵያም ያለችው ይሁን በግብፅም፣ በሲሪያም፣ በማላንካራ በህንድም፣ በሲሪያም፣ በየትኛውም በኤርትራም፣ በውጭ በሌሎችም እኛ ባላወቅ ነው እግዚአብሔር ግን ባወቀው ባሉ አብያተ ክርስቲያናት በዓለም ዳርቻ ሁሉ ያሉ አብያተ ክርስቲያናት እንዳይወድቁ ግዴታ የዓለም አቀፉን ነገር ሁሌም መያዝ አለባቸው። የዓለም አቀፉን ማይዝ ካለ ይቆረጣል። ምንም ይሄ ግልጽ ነው። ያው ሮም ለምሳሌ ስታለች አይደል የምንለው። የሮም ቤተክርስቲያን የሳተችው ገና በፊትም ቤተክርስቲያን ውስጥ ሳትሆን ቀርታ አይደለም። ቤተክርስቲያን ውስጥ ነበረች ግን ሳተች፣ ስህተትን ተቀበለች። ስለዛ እንደዚህ አይተዋል። በቤተክርስቲያን ደረጃ ስህተት ውስጥ ትወድቃለች ተብሎ ሊነገርላቸዋል። ለማንኛውም ግን በዓለም አቀፍ ደረጃ ቤተክርስቲያን አትስትም። የማትስትበት ዋናው ምክንያት ምንድን ነው? በዓለም አቀፍ ደረጃ ቤተክርስቲያን ሳተች ማለት የድህነት መንገድ ሁሉ ተዘጋ ማለት ነው። ቤተክርስቲያን ከሌለች ድህነት የለም። ባይዚ ቤተክርስቲያን ከሌለች ድህነት አይኖርም። ይኖራል ያለ ቤተክርስቲያን? ይኖራል እንዴ? ያለ ቤተክርስቲያን ድህነት አይኖርም። ሰው ለመዳን አምኖ መጠመቅ አለበት። አስቡት፣ ለማመን እውነተኛ ወንጌል መሰበክ አለበት። እርሱ ደግሞ ስታለች እውነተኛው ወንጌል ጠፍቷል ያስብላል። ማጥመቅ አለባት። ለማጥመቅ ደግሞ እሷ ራሱ ማጥመቅ የማትችል ሆናለች፣ ስታ ወድቃለች ሙሉ በሙሉ። ስለዛ ድህነት አይኖርም ማለት ነው። እንደዛ ሊሆን አይችልም። ስለዛ መንፈስ ቅዱስ ሁሌም ቢሆን ወደ እውነት ሁሉ ይመራታል፣ ዓለም አቀፋዊቷን ቤተክርስቲያን። ስለዛ ጌታችን ኢየሱስ ደግሞ ሁሌም ይጠብቃታል እና በዚች ቤተክርስቲያን እውነተኛይቱ ትክክለኛይቱን ቤተክርስቲያን በምን ይታወቃል ከተባለ የመጀመሪያው ክራይቴሪያ ስለማጠፋ ቤተክርስቲያን ማለት ነው። ስለማጠፋ እንደ ጉባኤነቷ ከሐዋርያት ጀምሮ የመጣች ጉባኤ ውስጥ አለ የለም? በቃ ይህን ራስን ጠይቀው። ኧረ እኔ አንድ አጋጣሚውን የዛሬ 50 ዓመት አካባቢ የተመሰረተው ጉባኤ ውስጥ ነው ያለሁት ምናምን የሚል ሰው ካለ ምን ይሻላል አክሊል የሚል ሰው ካለ ጥንታውያን አብያተ ክርስቲያናትን ጥንታውያን አብያተ ክርስቲያናትን ማየት አለብን። እሱን የሚያዋጣው። ስለዚህ የመጀመሪያው ጉባኤው እንደ ጉባኤ በአንድም በሌላ መንገድ ወደኋላ ስትሄድ ሐዋርያት ድረስ ትሄዳለህ ወይም ከሐዋርያት ጀምሮ የመጣ ነው ወይም ከሐዋርያት ጀምሮ የመጡ አብያተ ክርስቲያናት ስር የነበረ ነው ወይ? ለምሳሌ ከሐዋርያት ጀምሮ የመጡ አብያተ ክርስቲያናት ይኖሩና እነሱ ራሳቸው የተከሏቸው ናቸው ወይ? እነዚህ ቤተክርስቲያናት ያሉ አሁን አብያተ ክርስቲያናት እሱም መታወቅ አለበት። ለምሳሌ የሙሉ ወንጌል እንሰራው ሙሉ ወንጌል ስላልኩኝ የሚታወቀው እኛ ሀገር ብዙ ጊዜ እሱ መሰለኝ በጴንጤ ውስጥ ወይም ሌሎች የጴንጤ ዲኖሚኔሽኖችንም ይሁን እነሱ ለምሳሌ የተከሏቸው ማን ናቸው? የትኞቹ ዓለም አቀፋውያን ማነው? የትኞቹ ጥንታውያን አብያተ ክርስቲያናት ናቸው የተከሏቸው? የትኞቹም አይደሉም። የሆኑ ግለሰቦች ናቸው፣ ጴንጤ ግለሰቦች ናቸው የመሰረቷቸው። ስለዛ ሊሆን አይችልም። እና እንደነዚህ አይነት አብያተ ክርስቲያናት አንደኛ በቃ አሁን ቀጥታ ወጪ ይሆናሉ ማለት ነው። ከጨዋታ ወጪ ናቸው ብዬ አስባለሁ። ሁለተኛው መመዘኛ ደግሞ ያቺ ራሷ ከጥንት ጀምሮ የመጣች ጉባኤ ያልናት ራሷ ደግሞ እውነተኛ የሆነ ሐዋርያዊ አስተምህሮ ደግሞ ያስፈልጋታል። የትኛውም በቃ ለመዳን ግዴታ ሐዋርያዊ አስተምህሮ፣ ትክክለኛ ከኑፋቄ ጸዳ አስተምህሮ ያስፈልጋል። ከዚህ ጋር በተያያዘ መጽሐፍ ቅዱስ ምን እንደሚል ጥቂት ነገር ልጥቀስላችሁና በቃ እንጨርስ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 3 ያው በተደጋጋሚ እንደነዚህ አይነት ክፍሎችን አስተማምረናል። አክቹዋሊ አዲስ ሰው ካለ ለመድገም ያህል እንዲህ ይላል ጳውሎስ በሁለተኛ መልእክቱ ለጢሞቴዎስ በላከለት ማለት ነው
ምዕራፍ 4 ቁጥር 3 ላይ ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ይላል። ልክ ምን አይነት ትምህርትን? ህይወት የሚገኝበት ትምህርት። ህይወት የሚገኝበት ትምህርት አለ። ስለዛ ትምህርት ሲሪየስ ጉዳይ ነው ማለት ነው። አንዳንዶች እንደሚሉት ዋና ሃይማኖት አይደለም፣ በቃ በኢየሱስ ማመን አለቀ ሌላው የሚል ሰው አለ። ምንድነው በኢየሱስ ማመን ማለት? እስቲ ምንድነው በኢየሱስ ማመን ማለት? እሺ ስላሴንስ ብትክድ በኢየሱስ አምነህ ትድናለህ አትድንም ነው የምትሉት አይደለ? ከሆነ በቃ ዝም ብሎ በኢየሱስ ማመን ብቻ ብለህ አወሳስበህ ዝም ብለህ እንደዚሁ ቀለል አድርገህ የምታልፈው ነገር ሳይሆን አስተምህሮ ያስፈልጋል ማለት ነው። ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደገዛ ምኞቶቻቸው ለራሳቸው አስተማሪዎችን ያከማቻሉ። ብድግ እያደረገ ለራሱ ሁሉም አስተማሪን ያከማቻል። ከዛን ይጠፋል ማለት ነው። እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላል ይላል። አሁን ላይ በጣም በርካታ ሰዎች ለምሳሌ ድህነት ጉዳይ ላይ አሁን የስላሴ ጉዳይ ምናምን ስጋዬ ላይ ምናምን ብቻ አይደለም፣ ድህነት ላይ አንዱ የሚያምነውን አንዱ በተቃራኒ ያምናል። ግን ሁለቱም እርስ በርስ ክርስቲያን ተብሎ ነው የሚጠራራው። ይሄ አደገኛ ይመስለኛል። ጥምቀት ያድናል የሚለውም ጥምቀት አያድንም የሚለውም አንዱን ክርስቲያን ነው የሚለው። ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብሎ የሚክደውን ከሃዲ፣ ይሄ ከሃዲ ነው። በዚህ ቅዱስ ቁርባንን የጌታ ስጋና ደም አይደለም የሚል ከዚህ በላይ ከሃዲ ምን አለ? አሁን በስመ አብ ኢየሱስ በዚህ ደረጃ ወዶን የሰጠንን ይህንን ታላቅ ሚስጥር የሚክድ አጋንንት ካልሆነ እኔ ሌላ ምንም አይደለም። በስመ አብ። እና ለዛም ነው በነገራችን ላይ ኢቨን የፕሮቴስታንቲዝም መስራች ዶክተር ማርቲን ሉተር ልክ መመስረት ሲጀምር እንግዲህ የራሱን ሀሳቦችን ማቅረብ ሲጀምር ቅዱስ ቁርባንን የሚክዱትን ከአጋንንት ጋር የሚያመሳስለው እና ይህንን በማለት ውስጥ ትክክል አለ ሉተር ትክክል አለ ይህንን። እና እኔ ቅዱስ ሚስጥርን ራሱ ኢየሱስ የሰጠውን የሚክድ ይሄ በቃ በጣም ከአጋንንት ሊትራሊ ከአጋንንት ነው የሚሆነው። ስለዛ በጣም ጥንቃቄ ይፈልጋል፣ መለስ ማለት ያስፈልጋል። እሺ ቲቶ ምዕራፍ 2 ቁጥር 1 ላይም እንደዚሁ አንተ ግን ህይወት ለሚገኝበት ትምህርት የሚገባውን ተናገር ይላል። ህይወት ለሚገኝበት ትምህርት። ስለዛ ህይወት የሚገኝበት አለ፣ የማይገኝበት አለ። ስለዛ ህይወት የሚገኝበትን ትምህርት መያዝ አለብን ነው። ካልያዝን አንድንም። በመጀመሪያ ጢሞቴዎስ መልእክቱ ምዕራፍ 4 ቁጥር 1 ላይ ምን ይላል ጳውሎስ? መንፈስ ግን በግልጥ ይላል በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ህሊናቸው እንደሚቃጠሉ ደንዝዘው ይላል። ሰው ተመልከቱ ጋይዝ፣ አንዳንዶች በኋለኞች ዘመናት ማለት ነው የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የማንን ትምህርት? የአጋንንትን ትምህርት እያደመጡ ምንን ይክዳሉ? ሃይማኖትን ማለት አስተምህሮ። ሃይማኖት ምንድን ነው ብያቸዋለሁ? ከእግዚአብሔር አንድ ጊዜ ፈጽሞ የተሰጠ አስተምህሮ ብያቸዋል ነበር። እሱን ይክዳሉ የአጋንንትን ትምህርት እያደመጡ። እንዴ እዚህ ክፍል ላይ ለምሳሌ ስለ ቅዱስ ቁርባን አልተነገረም፣ ግን እሱንም እንደ ምሳሌ መውሰድ እንችላለን እኛ። ለምሳሌ ቅዱስ ቁርባን እውነተኛ የጌታ ስጋና ደም መሆኑን ይህንን ትምህርት ይክዳሉ። ምን አይነት? የአጋንንት ትምህርትን እያደመጡ። ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም የሚለውን የአጋንንትን ትምህርት ኦኬ። አንዳንዶች አለ የሚለው የሚያስቱ መናፍስትንና በውሸተኞች ግብዝነት በነዚህ ዌንግሊ ማለት ነው። በነዚህ ዌንግሊ የተሰጠውን በሚያስቱ መናፍስት በአጋንንቶች የተሰጠውን የአጋንንትን ትምህርት እያደመጡ ይላል። የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ። ዜዌንግሊ ነው ቅዱስ ቁርባን እውነተኛ ጌታ ስጋና ደም አይደለም ብሎ ያስተማረ ውሸተኛ ግብዝ ዜዌንግሊ ነው። ሶሪ ማለት ይሄ መነገር አለበት። እና አሁን ላይ በጣም ብዙ ፕሮቴስታንት ወንድመቶቻችን ወድቀው የምናየው በዚህ ጉዳይ ላይ ማለት ነው። በዚህ ይሄ ትምህርታቸው ወድቆ የምናየው የዜዌንግሊን በውሸተኞች ግብዝነት የተሰጠውን የዜዌንግሊን ትምህርት የኢየሱስን አይደለም። ኢየሱስ ምሳሌ ነው እንጂ የኔ ስጋና ደም አይደለም አላለም። ኢየሱስ በቀጥታ ቃል በቃል የኔ ነው ያለው። ስጋዬ ነው፣ የኔ ስጋ ነው፣ የኔ ደም ነው ሲል ዜዌንግሊ ደግሞ አረ የሱ አይደለም ምሳሌው ነው። ከዛ ፕሮቴስታንት ኒገስ ተነስተው አረ የኢየሱስ አይደለም ዜዌንግሊ እንዳለው ምሳሌው ነው አይነት ነገር። ይሄ በውሸተኞች የተሰጠ በውሸተኞች ግብዞች የተሰጠ የአጋንንት ትምህርት ይባላል። ይሄ የአጋንንት ትምህርት ይባላል። ይህንን እያደመጡ ሃይማኖትን ይክዳሉ ተባለ፣ ክደዋል። ስለዚህ ይሄ ከዚህ መመለስ አለባቸው ማለት ፕሮቴስታንት ወንድመቶቻችን፣ ብዙ ፕሮቴስታንት ወንድመቶች ትኖራላችሁ፣ ከዚህ መመለስ አለባችሁ። ቅዱስ ቁርባን ሁለተኛ ጌታ ስጋና ደም አይደለም የሚል ቤተ እምነት ውስጥ መቆየት የለባችሁም። አትሊስት ይህን ቅዱስ ሚስጥርን እንደዚህ የሚያቃልል ሰው ጋር ህብረት ማድረግ የለባችሁም። እሺ
ዝቅልና ቁጥር 16 ላይ እዛው አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ ማለት ነው። ለራስህና ለትምህርት ተጠንቀቅ ይላል። በእነዚህም ጽና፣ ይህን ብታደርግ ራስንም የሚሰሙንም ታድናለህ ይላል። ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና፣ ለራስህ ለትምህርትም ለትምህርት ተጠንቀቅ ነው የሚባለው። በቃ ትምህርት በጣም ጥንቃቄ ይፈልጋል። በእነዚህም ጽና፣ በትምህርት ትጸናለህ። እንዲህ ካደረግ ራስህንም ታድናለህ። ለትምህርት በመጠንቀቅ ራሳችንን እናድናለን። አዎ ለምን? ትምህርት የተሳሳተ ከሆነ ልጠፋ ነው። አሁን በጣም ሌሎችም ፕሮቴስታንቶች አይደለም ሌሎችም ወንድም እህቶቼ ድነናል ብላችሁ አስባችሁ ቁጭ ብላችሁ የተሳሳተ ትምህርት ውስጥ ካላችሁ እንደጠፋችሁ ግን ታውቁታላችሁ በጌታ። ስለዛ ይህን ነገር መለስ ብለን ማየት የለብንም አለብን። ስለዛ መሰረታዊው የክርስትና ትምህርት ምን ይመስላል የሚለው መታየት አለበት። ስለዛ ምን አለ? ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህን ታድናለህ። ራስን ብቻ አይደለም ደግሞ በጣም በሚያስገርም ሁኔታ የሚሰሙህንም ታድናለህ። የሚሰሙትን ያድናል። እንዴት? እነዛ ሰዎች ሲሰሙ ትክክለኛውን ትምህርት ከእርሱ ካገኙ ይድናሉ። ለዛ ነው። ካላገኙ ግን ባይጸና፣ ለትምህርቱ ባይጠነቀቅ ግን አይድኑም። እነዛ ሰዎችን ለማዳን ስትል እንደው እባክህን በትምህርት ጽና።